ፍቅርና ደስታ ለጥቂት ሰዎች ይደርሳቸዋል። ከዛ በኋላ ሎተሪ ወጣላቸው ማለት ነው። ሰኑ ራሷ ባደረገችው የፕሮሚስ ቀለበት ቤተሰቡ ተሰብስበው ሀሳቧን እንድትቀይር እየገፋፋትና ተጽዕኖ እያደረሰባት ይገኛል። ትዳር ማለት ቀውስ ነው። ትዳር ማለት እስር ቤት ነው። ትዳር ማለት የሚፈርስ ነገር ነው ተገንብቶ። ሰኑ ለትዳር ያላትን አመለካከት ተሰብስበው ለመቀየር ቢሞክሩም ሰኑ ግን በጭራሽ አይሆንም፣ እህቴን አይጀማ ከዚህ ውስጥማ በጭራሽ አልገባበትም ብላ እያሰበች ትገኛለች። የእህቷ የትዳር መፍረስ ለእሷ ተጽዕኖ መጥቶባታል። ምናልባት ሀሳቧን ትቀይር ይሆን? አብረን የምናይ ይሆናል። ናሆም ቁጭ ብሎ እያሰበ ይገኛል። ይህን የተመለከተችው ምሩ ባለቤቱ መጣችና ናሆሚ በሰላም ነው ብላም ጠይቀው ነበር። ምን ሆነ ነው? ምንም አንዳንድ ነገሮች አሉ አደለ? ዝም ብለሽ የምታስቢያቸው ነገሮች እንደዛ ሆኜ ነው ደህና ነኝ ይላታል። ምሩ ጉዳዩን እንዲያስረዳት አጥብቃ ጠየቀችው። ናሆሚ እንደዚ አይነት ቀኖች እኮ ዝም ብለው ያለ ምክንያት አይመጡም ብላል። ስለዚህ ምንድን ነው የሆንከው? እንዴ አንቺ ለቀልድ ብዬ የሚናገራቸውን ሁሉ ልቅም አድርገሽ ትይዣለሽ? ምሩ እኔ ዛሬ ነው መኖር የምፈልገው፣ ስለ ነገ ማሰብ አልፈልግም። አንቺም ቢሆን መጨነቅ የለብሽም። ደግሞ ጎደሎ እንደሆንሽ እንኳን አታሳይኝ። በቃ ሙሉ ነሽ አንቺ ለእኔ ህይወቴ ነሽ ይላታል። አንቺ ካለሽ ለእኔ ትልቅ ነገር ነው። ራሽን ዝቅ አታድርጊ። ሰኑና ክብሮም ቤቷን እያጸዳ ነው። አሁን ጨርሻለሁ ስጪኝ። አሁን ለምነኝ ለ40 ደቂቃ። አንቺ ልጅ ወንድ እንዳልሆንብሽ እንዴ! እስካሁን ሴት ነበርክ? አንቺ ህፃንሽ በእኔ ዶክመንት የምትጫወችው? የምትቀልጂውስ? እንዳላስደብርሽ ብዬ ነው እንጂ አንቺን ማስጨነቅ አቅቶኝ አይደለም። እሺ አሁን ፋይሌን ስጪኝ። ኧረ እባክህ ብታስጨንቀኝስ ምን ልታመጣ ነው? ቆይ ጊዜ ላንቺ መቀለጃ ነው? ላንተስ ምንድን ነው? ጊዜ ወርቅ ነው። እሺ እሱን ሽጥና ክበርበታ። ክብሮም በጣም ጮህ ይልና ወረቀቴን አምጪው ብሎ ይጮባታል። ሰኑም ሂዳ ታመጣዋለች። ፈጠን በይ፣ ለዚችው ድንፋትሽ ነው? ጠጋብሽ ነው? አይ ብሎ ፈገግ ይላል። በፍጹም ስትጮህ ጎረቤት ይሰማሉ ብዬ ነው። ክብሮም ከቤቷ ይወጣል። ሰኑም ቆይ እሰራልሃለሁ እያለች እየፎከረች ነው። ቅዱስ እና ኪራም ቅዱስ አማችን ስታገኝ እኔን ረሳኝ አይደል ይለዋል። ኪራም አይ ባካረሰውም የጽናት አባት እኮ መሄድ ፈልጎ እየተቻኮለ ነው ይለዋል። እሺ በቃ እሱን ተውና ነገ እኮ ሊሄድ ነው አባቷ። ታዲያ እሸኘዋለሁ። ታዲያ አደራህን የቡና ሰዓት ሳይደርስ ነው። ታዲያ ቢደርስስ ጀበና ቡና ታፈሉልኛላችሁ? እሱማ ደስ ይላል። ምን ችግር አለው? አንተ ምን ችግር አለብህ? ፈገግ በል ይላል ኪራም። ቢኖርብኝስ እወጣዋለሁ። ቅዱስ ግን ዛሬ ደህና ነህ ይላል ኪራም። ደህና ነኝ። ምሩና ሰኑ በመንገድ ላይ እያወሩ ይገኛሉ። እንደዛ እንዳቀጠለኝ እኮ አቃጠልኩት እያለቻት ነው። ቆይ አንቺ ግን ምን አስበሽ ነው እንደዛ አደረግሽው ልጁን ስትላትም፣ እንዴ ክብር እኮ ነው የክብር ጉዳይ ነው አለቻት። እኔ እኮ ብያችኋለሁ እናንተ በቃ አሁን ጽናት እንደዛ ስትወንደት እንዳልነበር ለኪራ አሁን ላይ ሰላም ሆናችሁ፣ አንቺም እንደዚህ በጣም የምትወጂውና የምትሳስሽለት ባለሽ አለ ግን እያለች ነው። አይ እውቀት አለ ናሆሜ ብላም ቀለደች ምሩ። ጭራሽ ቃሉንም ሸምድደሽዋል። ምን ላድርግ ብለሽ ነው? እኔ ግን ሰኑ ፍቅር ይዞሽ እንዳታለቅሽ ነው የምመኘው። እኔ ሰኑ ፍቅር አይዘኝም፣ ደግሞ ለፍቅርን ባላወጣ ግንን የምመኝልሽ እንዲህም አይነት ፍቅር አለ ብለሽ እንድታስቢ ነው። እሺ በቃ እንሂድ ወደ እነ ጽናት። ወደ ቤት ከሄዱ በኋላ ተሰብስበዋል። ቅዱስም ምሩም ጽናትም አለው። ጋሻ ሄደ እንዴ? ሊሄድ ነው ብለው ነበር እኮ። ጽናት የነገሩሽ ነገር የለም እንዴ? አረ የነገረኝ ነገር የለም፣ ያው ከብቶቹ ብሎ ነበረ። ስለ አባቷ ድንገት መሄድ እየተወያዩ ነበረ። ቅዱስም በቃ እኔ ልሄድ ከዚህ ከቆየው ሌላ ነገር ይመጣል ብሎ ብድግ ብሎ ሄዳ። ቆይ ምሳ ብል ቢባል አልበላም ብሏል። ሰኑ ደረጃ ላይ ኮርምት ብላ ተቀምጣለች። ቅዱስ አያትና እንዴ እንዴት ነሽ? ደህና። ምነው ችግር አለ? ብቻሽን? ችግር ደግሞ ጠፍቶ ያውቃል እንዴ? ችግር እኮ አንዱ የህይወታችን አካል ነው ሆኗል። እንደዛ ከሆነ ፈልግልኝ። ወይ ጥየዋለሁ ወይ ሌባ ወስዶብኛል። አንተ ደግሞ የለየልህ እብድ ነህ። ስምሽን ወሰድኩብሽ አይደል? ማለት የእብዶች አለቃ የሚለውን። በቃ እነዚህ ሰዎች ሁሉን ነገር ነው የሚናገሩ። እስኪ ግንባርሽን ልየው ብሎ በእጁ ዳሰስ ያረጋትና ተኮስ ብላለች። አሁን ሄድልኝ ከፊቴ አለችው። አሁን ሄድልኝ እንዳልሽው ከህይወትሽ ያሉ ችግሮችንም ሄድልኝ ብለሽ አስወጫቸው። ምን ማለት ነው? ጊዜ የለኝም እንጂ አስረዳሽ ነበር። ምን ነው በቀጠሮ ነው የሚገኝ? ጊዜ የለኝም አልከሳ። አሁን እንኳን በቀጠሮ ነው የምገኘው፣ ግን ጻፍ የለኝም እልሽ ነበር። እሺ ሄድ።
አትናደጅ፣ መልካም ቀን ብሏትም ሄደ። የታገዘ ፍሬዋን ይበላል ብሏትም ሄደ። ምነው እዚህ ቤት ፈላስፋ በዛ አለች። ሰኑ ወደ ውስጥ ከገባች በኋላ ሶፋ ላይ ተኝታለች። ክብሮም መጣና እንዴት ነው የተኛችው ይች ልጅ? አይኮ ሰረቴ ይላል። ሰኒ ሰኒ ብሎም ቀሰቀሳት። እንዴት አቤት የመጣ ብላ ብንን ብላ ትጮህበታለች ከክብሮም ላይ። ቤቴ እኮ ነው ብትሰርቀኝስ እያለች እያወራች ነው። ክብሮም ኧረ ተረጋጊ፣ ከነ ኪራ ቤት ነው እኮ ያለሽው ይላታል። ለማንኛውም የቀሰቀስኩሽ እኮ ተነስተሽ ተኝልሽ ነበር። በቃ አንቺ ሁሌ ጭቅጭቅ ነው እንዴ ከኔ ጋር ያለሽ ነገር? ያሰለቻል። እንደ ሚስት በወጣው በገባው ቁጥር አትጨቃጨቅኝ ይላታል ክብሮም። ሚስት ልሆን አልችልም እያለችው ነው። ምን ያንሰኛል ስላትም ነበር። ክብሮም እና ሰኑ ስለ ትዳር በጣም እየተጨቃጨቁ ነበር። ብዙ ከተመላለሱ በኋላ ጽናትና ኪራ መጡ። እኔ የምለው ስለ ትዳር እየተከራከራችሁ ነበር እንዴ አለች ጽናትም። ምሩም አረ ሰኑም አረ አይደለም ብላ ብድግ አለች። ጽናትም በቃ እኔም ወደ ኩሽና ልሄድ አለች። ኪራ ቀረና እሷም ሳሎን ነበረች እና ምን ነው የምታፈጠብኝ ብላ ጥለው ወጣች። ቆይ ምግብ ብይ አለ ኪራም። ቅድም አልበላሽም? ኪራ እነዚህ ልጆች የሶስተኛው ዓለም ጦርነት ሊያስነሱ ነው እንዲህ ይላል። ጽናት ኪችን ነች። እንዴት መጣሽ አለቻ። ሰኑ መታ ነበር። እኔ የምልሽ ሰኑ ስለ ትዳር ስታወሩ ነበር ልበል? ቆይ ሰኔ ስለ ራስሽ አታስብም እንዴ? ብቸኝነት እኮ ይሰለቻል። ለማንኛውም በዚህ ጉዳይ ለብቻችን ስንሆን እናወራለን። ምሩና ናሆም ከስራ መልስ ወደ ቤት መጧልና ምሩ የገድ ውሃ ሙቃ እየጠበቀችው ነው። ምሩዬ ስራ እየበዛብኝ እኮ ወክ እንኳን ራሱ ይዤሽ እየሄድኩ አይደለም ይላታል። ምሩ ኧረ ችግር የለውም ስራ እኮ ነው ትላለች። ያው የማሞቀውን ውሃ እንኳን ላንተ ብዬ አንተ ነህ እየመጣ የምታጥበኝ እያለችውም ነበር። ደግሞም እየደወላ ነበር። ኧረ አዎ ምን አለች? ያልኩሽን ነገር እንዴት አደረግሽው ብላሻለች። ምን አውርታችሁ ነበር? አይ የሴቶች ጉዳይ ነው። እኔ በሌለውበት እያወራችሁ ነው አይደል? እንደዛ ነገር አንተ እኮ እያለ አታስወራንም። እሺ በቃ እኔ ልተኛ ብሎ ወደ ውስጥ ከገባ በኋላ መሮም አይ ደግሞ ምን ልትለኝ ነው? መቼም ስለ ሰርጉ ልታወራኝ ነው። ሰርጉ ካበቃ በኋላ ደግሞ ልጅ ማለቱ አይቀርም እያለች እያሰበች ነው። ኪራና ጽናት አባቴ ደስ ብሎታል፣ እንደዚህ ፈታ ብዬ ዘና ብዬ አስተናገድኩት እያለች ኪራ ጋር እያወራችሁ ነው። ኪራም አዎ ይላታል። ኪራ ስለ ሰርግ ስትል ሰርግ ብትልማ ምን ትዝ አለኝ መሰለ፣ እኛ አካባቢ እኮ ሴት ልጅ ከነ ክብሯ ነው የምታገባው እና አልገባም እንዴ? ያው ከነ ክብሯ ማለትማ እንደዚህ ነው። እናንቺም እኮ ከነ ክብርሽ ነበርሽ። እሱን ጊዜው ሲደርስ እናስብበታለን። ያደረግነውን ደግሞ ፈጣሪ ያውቃል ብለውም ተኙ። ሰኑ ቁጭ ብላ ለእህቷ ስልክ ደውላ ነበር። ሰላም ነሽ እህቴ፣ መቼ ነው የምትመጪው? የተለመደ ጥያቄውን ጠየቀቻት። ያልደወልኩትማ ስራ በዝቶብኝ ነው። እኔማ ብቸኝነት መሮኛል። መቼ ነው የምትመጪው? መቼ ነው አይንሽን የማየው? እያለቻት ነው። ይመሻል ይነጋል ከኔ ህይወት ምን ዋጋ አለው? አንቺ የለሽም እህቴ። እኔ እንዳንቺ ጠንካራ አይደለሁም። በቃ ደህና ደሪ ብላም ስልኩን ዘጋችው። ቅዱስ ሳሎን ላይ ተኝቷል ከነ ኪራ ቤት። እዚህ ነው እንዲያደርጉት ይላል ከተነሳ በኋላም። ኪራ መጣና አዎ እኔ ገልግዬ ነው ማታ ደህና አልነበርክም ይለዋል። ጽናትን መጣችና ቁርስ ብላ ትለዋለች። አይ አልበላም ብሎ ቶሎ ለባብሶ መውጣት ይፈልጋል። በሉ እናንተ የጀመራችሁትን ወሬ ቀጥሉ ብሎም ጥሏቸው ወጣ። ጽናትም እና ሄደ እኮ ዝም ነው የምትለው አለችው ኪራን። የመኪናው ቁልፍ እኔ ጋ ነው የትም አይሄድም አላት። ኪራም ልጁ ምን ሆኗል 24 ሰዓት እንደዛ የሚለፈልፈው ዛሬ ዝም ያለው ይላል። ቅዱስ በረንዳ ላይ ቆሟል። ክብሮም መጣና ሰላም ካለው በኋላ ምን ነው አገባም ይለዋል። አዲስ ስራ ጀምሬ ነው። አረ ስራ ጀመርክ እንዴ? ምንድን ነው? ዘበኝነት ቀጠሩህ? በጣም ደስ ይላል እያለ እያወራው ነበር። ለማንኛውም ግባና እስኪ ኪራን ቁልፍ አምጣልኝ፣ የመኪና ቁልፍ። እሺ አገባም ብሎ እንደምንም አድርጎ እንዲገባ አደረገው። ሰኑ ወደ ምሩ ቤት አምርታ ነበር። ምሩ ጥየሽ ጠፋ አይደለ? ዕቃ እኮ እያጠብኩ ነው ቁርስ የበላሁበት ምናምን ትላለች። ምሩም አይ ችግር የለውም እያለቻት ነው ሰኑ። ምሩ እኔ የምልሽ ወደ ጽናት እኮ ከሄድን ቆየን አለቻት። ሰኑ እኔ እንኳን ትናንት ሄጄ ነበር አለች። አሁንማ እኮ እስር ቤት ገባችሁ አለቻችሁ። ሰኑ ትዳር እኮ እስር ቤት አይደለም እያለቻት ነው። ሴቶች ተሰባስበዋል። ኪራም ናሆምም አለ። ለሰኑ ስለ ትዳር ምን አይነት እንደሆነ ሊያስረዷት እየሞከሩ ነው። ስለ ትዳርም ርዕስ አንስተው መከራከር ጀምረዋል። ትዳር እኮ ማለት ይፈርሳል ትላለች ሰኑ። ጽናት ትዳር እኮ በጣም አሪፍ ነው እያለች ነው። ከህይወትሽ አታስወግጁ፣ ናሆምን በጣም ሸጋ ነው እያለ ይመክራታል። ሰኑ እየተጨቃጨቀች ነው። እንደዚህ ስለ ትዳር እያወሩ ቅዱስ መጣ። እስኪ አንተ ደግሞ ምን ትላለህ? ትዳር አስፈላጊ ነው? ባለሳሳት አንቺን እየመከሮች ነው ይላል። ቆይ ባላዘጋጅተውልሽ ነው? እኔ ምን አውቄ። በፍቅር ካላመንሽ ብለው ይጨቃጨቁኛል። እነሱ እኛ ካልመከርን ይላሉ። ጽናትም ፍቅር እኮ ወረሽኝ አይደለም ባንዴ አይዝም ትላለች። ሰኑ ምሩ እስኪ አንድ ጥያቄ ልጠይቅሽ አለቻት።
አንድ ሰው እሳት ላይ ውስጡ እየነደደ እያየ ቁሙና ሞክሩት ብትባይ ትሞክሪዋለሽ? አልሞክረውም። ለምን? እሳቱ እንደሚያቃጥል ስለማውቅ ነው። አየሽ፣ ትዳርም እንደዚህ ነው የሚያቃጥለው። ይህን እያወቅኩ ደግሞ አልገባም። በእህቴ ይቸዋለሁ። እህቴ እንደዛ ሁና ከራሷ በላይ ሳለፈ የምትወደውን ባሏን ነው እንደዛ ያደረጓት ብላ ጥላቸው ትወጣለች። ትዳር ማለት የተቃጠለ ነው። ኪራ በዚህ ልክማ ራሷን ማግለል የለብንም እያለ ነው። ናሆም እህቷን ጠርተን ካልሆነ እናማክራት እንዴ አለ። ጽናት በጭራሽ አይሆንም አለች። ቅዱስ ወደ ሰኑ ሄደና ደረጃ ላይ ቁጭ አሉ። አንቺ ፍቅር ብሎ መጃጃል ነው አይደል? በጣም ፍቅር ማለት እኮ እርሻ ውስጥ ፈልጎ ማግኘት ማለት ነው። ቆይ አንቺ እንዴት ነው እንደዚህ ያስብሽው? እንዴት ግን እንደዚህ ልትለይ ቻልክ? አንተስ ትለዋለች። እማትታመን ሴት ስለሌለች አለ። ቀሽም ወንዶች የሚናገሩትን ወሬ አታውራ፣ እናንተ ናችሁ ማትታመኑ ብላም ቀጠለች ክርክሩን። ሴት ናት የምትታመነው። ግን ከዚህ ሰው አልጠበቅኩም። እንዴት በፍቅር አላምንም ስላልሽ? ሲጀመር እናንተና የባል ወገን ናችሁ ፍቅርን የምታጠፉት። እሱን ስትወልጅ ታይዋለሽ። አላገባውም አልወለድኩም እያለች እየተከራከረችው ነው ቅዱስን። እኔ እኮ ሴት ስል ራሹን ወግነሽ የምትከራከር መስሎኝ ነበር፣ ግን ደግሞ ብሎም አደነቃት። ይህን ርዕስ ሌላ ቀን እንቀጥለዋለን ብሎ ጥሎት ይሄዳል። ምን ጉድ ነው? መልስ እኮ አሳጣኝ አለች ምሩና ጽናት። ወደ ማድቤት ከሄዱ በኋላ ሰኒን አስከፋናት አይደል ይላሉ። ወደ ድሮ ብቸኝነቷ እንዳትመለስ እንጂ እያሉ ነው። ብቻቸው እንደዚህ ቆዝመው እያወሩበት ባለ ሰዓት ሰኑ ትገባና ስሜቷን ደብቃ ምግብ የለም እንዴ አምጦት እያለች አወራቻቸው። ምግቡን ሳሎን እናምጣው? አዎ ሳሎን አምጦት፣ ትንሽ ከቆያችሁ ግን ሬሴ ነው የሚወጣው ብላ ቀልዳል ወጣች። ኪራና ቅዱስ እንዲሁም ናሆም ካፌ ውስጥ ናቸው። ቅዱስ ቤቱን ቆልፈብኝ እኮ ነው የዋልከው አለ። ሰው በገንዘብ ጉዳዩ የሚናደድበት ነገር እኮ አለ፣ የስራ ፈጠራ ይላል ናሆም። እኔም ብላችሁ ግን ሰኑ አግብታ ፈታ ነበር እንዴ ወይስ ደግሞ አፍቅራ? ያው እጇ ላይ እኮ ቀለበት አለ። ናሆም አይ ሰኑ ናት አለ። እረ ራሷ ናት ያደረገችው፣ በእህቷ ምክንያት ነው እንደዛ የሆነችው። አንዳንድ ነገሮች ሁሉንም ነገር በአንዴ መርሳት አይቻልም። ናሆም ሀሳቧን ለማስቀየር እየሞከርን ነው አለ። ኪራም የጠየቅኩን ጥያቄ መልስልኝ እያለው ነው። አይ ኪራ አንድ ጥያቄ ከያዝክ በቃ አልትረሳም አይደል ይለዋል። እንደማይፈታኝ አውቄ ነበር። ኪራ ጠይቆማ ዝም ካልከው አይፈታም አለ ናሆም። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ ላለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።